ብላችሁ ድብድብ ጀመራችሁ? ውሽም እኔ አይደለሁም እሷ ናት የጀመረችው። ኧረ ትልቅ ሰው ነሽ አትዋሺ። አንቺ አይደለሽም እንዴ በሜካፕ ካልሆነ በጸብ እናድርግ ያልሽኝ? ለምን ትቀያለሽ እንደዚህ? ዛራው ሶኒያ መጥተሽ ናት። እሷ ማለት እሷ ምን ያለ ምክንያት ለምን ትናገረኛለህ? እውነቱን ማወቅ የምትፈልግ ዛህራን ለጋብቻ ፈልጋታል። ሰላም የተወደዳችሁ ውድ ቤተሰቦቼ ሰላም ይብዛላችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችሁ። ለውድ ቤተሰቦቼ እንግዲህ ድራማ በጣም ነው የምንወደው፣ በጣም ነው የምንከታተለው። ይሄ ድራማ እንግዲህ በጣም አስተማሪ ደስ የሚል ድራማ ነው እንግዲህ ማለት ነው። ውድ ቤተሰቦች ተመልካቾቼ ቀጥታ ወደ ድራማው እንሄዳለን ማለት ነው። ለዚህ ቤት እየደገምኩ ነኝ። አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ ሰብስክራይብ አድርጉት። አመሰግናለሁ። ወደ ቪዲዮ እንሄዳለን ማለት ነው። ወደ ድራማ ሰሎሞን እንግዲህ ለአቶ አመነ ደወለ። አቤት ሰሎሞን ብሎ እንግዲህ መልስ ስልኩን አነሳ ማለት ነው። እንግዲህ ሰሎሞን ምን አዲስ ነገር አለ? አዲስ የተገኘ ነገር አለ ወይ? ምን አዲስ ነገር አለ ብሎ ይጠይቃል ማለት ነው። አዎ አዲስ ነገር አለ አለቃ፣ አዎ አዲስ ነገር አለ ብሎ እንግዲህ ማለት ይመልሳል ማለት ነው። አዎ አለ አዲስ ነገር፣ ቴክስቶቹንም አግኝቼዋለሁ፣ ስልክ ውስጥ ሜሴጁንም አግኝቼዋለሁ፣ ሁሉም ነገር መረጃውን አግኝቼዋለሁ ብሎ እንግዲህ መልስ ይሰጣል ማለት ነው። በስልክ ላይ የሲፈን ጉዳይ እየተደረሰ ምን ላይ ነው ብሎ ሲጠይቀው አለቃ አይታወቅም፣ የእሷ ነገር እንዴት እንደሆነ ግራ ይገባናል፣ አይታወቅም፣ የሲፈን ጉዳይ እስካሁን ግራ ይገባናል ብሎ እንግዲህ መልስ ይሰጣል ማለት ነው። ሌላ ደግሞ ተጨማሪ ምንግስ ሰው ካለ እስትፈልግልኝ ብሎ ሲጠይቀው ሌላ ተጨማሪ ምን አዲስ ነገር አለ ብሎ መልሶ ይጠይቃል ማለት ነው። እንግዲህ የሲፈን ጉዳይ ምን ላይ ነው ዋለው፣ ምን ላይ ነው ብሎ መልሶ ይጠይቃል ማለት ነው። ያው አልገበኛም የሷ ነገር፣ ያው የፖሊሶች የደወልኩት እኔ ነኝ። እንግዲህ እስካሁን የሷ ነገር አልተገኘም ብሎ ይመልሳል ማለት ነው። ቃልን ተቀብሎ ለቆኛል ፖሊሶቹ ብሎ እንግዲህ ይመልሳል ማለት ነው። አይ ሰሎሞን ተው አያስፈልግም፣ በአሁኑ ሰዓት ተው ብሎ መልስ ይመልሳል። ሁሉንም ነገሮች ያገኘው ከውያ መረጃ ሁሉንም ላክልኝ ብሎ እንግዲህ መረጃዎቹን ስልክ ላይ ያለው መረጃዎቹን ላክልኝ ብሎ ይጠይቃል ማለት ነው። እሺ አለቃ፣ እሺ ልክልሃለሁ፣ እሺ ብሎ እንግዲህ ስልኩ ይዘጋል ሰሎሞን ማለት ነው። መረጃዎቹ ሁሉም እንግዲህ ስልኩ ላይ ገባ ማለት ነው። ሰሎሞን እንግዲህ ሁሉንም መረጃዎቹን ስልኩ ሁሉንም መረጃዎች ላከ ማለት ነው። እንግዲህ አስቡት እንግዲህ መረጃዎቹን ስልክ ላይ ቼክ እያደረገ ነበረ። በጣም እየተጨናነቀ መረጃዎቹን እያየ እየሰማ ነበረ። ሙስጠፋ አንተ ታስፈልገኛለህ፣ አንተን ከዚህ አጣሁ ማለት እንትን አጣሁት ማለት ለሲፈን መንገድ ከፈትኩለት ማለት ነው። ስለዚህ አንተ ታስፈልገኛለህ ብሎ እንግዲህ ቁጭ ብሎ በራሱ ያስባል፣ ራሱ ያወራል ማለት ነው። አንተ ራሴ ወደ ሲፈን ጋር ትወስደኛለህ እንግዲህ ቁጭ ብሎ ያስባል፣ ራሱ ያወራል ማለት ነው። ልጄ ምን ሆነሽ ነው? ለምንድን ነው የምትለቅሽው? ማን ነው የኔ ልጅ ያስከፋት ማን ነው ብሎ ብላ እንግዲህ ማዘሯ ትጠይቃለች። ማሚ ብላ ስቅስቅ ብላ ትለቅሳለች ማለት ነው። ለምን ልጄ ለምንድን ነው የምትለቅሽው? ያ የተረገመው ልጅ ለሱ ብለሽ ነው የምትለቅሽው? ለምንድን ነው የምትለቅሽው ልጄ? ምን ሆነሽ ነው ልጄ? እኔ ያለው አይደል እንዴ ልጄ? ለምንድን ነው የምትለቅሽው ልጄ? ብላ እንግዲህ እንዴት ብላ እናቷ ትጠይቃለች ማለት ነው። ታዩ እሱ በጣም ስለተናደደ ነው እንደዚህ፣ በጣም ነው ያስከፋኝ፣ በጣም ነው ያወረኛል። ታዩ እሱ ራሱ ለኛ ራሱ ጥሩ መልስ አልሰጠም። ለኛ ራሱ በጣም ነው የተናደደው። አንቺ ታዩ ለሱ ብለሽ እንደምትለቅሽው ታዩ ብላ እንግዲህ ልጇን ታዩ በቃ ብላ ታባብላለች ማለት ነው።
ቆይ ማሚ አንቺ ነሽ እንደ የነገርሽው? ቆይ አንቺ ነሽ እንደ? አይ እኔ አይደለሁም እኔና ሲፈን ሳወራ ጊዜ ሰምቶ ነው አለች እናቷ ማለት ነው። ማሚ ወይዘሮ ታውቃለች እንዴ ይሄ ነገር? ወይዘሮ ታውቃለች ነበር እንዴ ብላ ጠይቃለች። አዎ ልጄ አዎ ታውቃለች እኮ አዎ አለች። እንዴት አወቀች ወይዘሮ? እንዴት እኔና ከንቺ ውጭ እኮ ማንም አያውቅም እኮ። እንዴት ሆነ ይሄ? እንዴት ነው የሰማችው? ለካ ውስጥ ጠፋም አለ። ለካ ውስጥ ጠፋም ነግሮ ይሆናል ማሚ። አይ እኔ እንጃ እኔ አላውቅም አለች ማዘሯ ማለት ነው። ብቻ ለወይዘሮ ሴማ ጄሪ ስለ ያንቺ መጥፎነት ነገር ሳውራ ሰምቶ ይሆናል እንጂ እኔ እንጃ አለች ማዘሯ ማለት ነው። ከዛም እኔ እንደዚህ ስል ከዛም መሀል ላይ ይህንን ነገር አንስቶ ማውራት ጀመረ። እኔ እንጃ ልጄ አለ ማሚ። ቆይ አሁን ምን ማድረግ አለብኝ? ምን ይሻለኛል? እንዴት ሳድርግ ይሻለኛል? አሁን እንዴት ማድረግ አለብኝ? ምን ይሻለኛል? ታዩ ልጄ ታዩ። በሰዓቱ እሱ በጣም ስለተናደደ ታዩ ልጄ። አይ በጣም አዝኗል። በጣም ነው ያዘነው ማሚ አለች። ታዩ አለች እናትየው መልሳ ማለት ነው። አዎ ማናደድም ይናደዳል። አንቺ የሱ ቦታ ላይ ብትሆኚ ወይም አንቺ የሱ ቦታ ብትሆኚ እስቲ አስቢ። አንቺ ራስሽ እስቲ እዛ በሱ ቦታ ላይ ሆነሽ ማሰብ አለብሽ። አስቢ አለች። አዎ ያናዳል፣ ግን አንቺ የሱ ቦታ ላይ ሆኜ እስቲ ራስሽ ዘች ታደርጊ አለች ማዘሯ ማለት ነው። አሁን አንቺ ምን ማድረግ አለብሽ? ትንሽ ጊዜ መስጠት አለብሽ። ጊዜ ሰጥሽ ማውራት አለብሽ አለች። ከዛ እሺ ማሚ እሺ እንደዛ ከሆነ ትንሽ ጊዜ ሰጥቼ በቃ እንደዛ ከሆነ ትንሽ ልስጠውና እሺ እናቴ አለች ማለት ነው። አዎ እንደዛ ይሻላል ልጄ። እሱ ደግሞ ቅመኛ ሰው አይደለም። እንደዛ ይሻላል። አዎ እንደዛ ይሻላል አለች ማለት ነው። እሺ ማዬ አመሰግናለሁ። እሺ ደህና ደሪ አለች። እሺ ማሚ ደህና ደሪ ተባባለ። በሮ ዘጋችና ማዘራ ወጣች። ማርያ ደግሞ እኔ እኮ ከመጣው ጀምሮ አልተመቸህም ነበረ አልተመቸህም እንዴ? እኔ ክፉ ሰው ነኝ እንዴ ማርያ? እኔ ክፉ ሰው አይደለሁም። ምን ሆነሽ ነው? አይ እኔ ከልጅነት ጀምሮ አንተ መልካም ሰውና ጥሩ ሰው ማለት እሱ ጥያቄ ጠይቅ። እኔ ክፉ ሰው ነኝ ወይ? እኔ መጥፎ ሰው ነኝ ወይ? አይ ከልጅነት ጀምሮ አንተ በጣም መልካም ሩሩ ሰው ነህ፣ ጥሩ ሰው ነህ። ይሄ ነው የማያውቀው አለች። ከዛን እንዲህ እና ታዲያ ለምንድን ነው ሰው እኔን እንደ ክፉ ሰው ይጠቀማል? እንዴት እኔን እንደ ክፉ ሰው ነው የሚጠቀሙት? እንዴት ብሎ መልሶ ይጠይቃታል ማለት ነው። ያው ያንተ የህዋነት ስለማውቁ በዛ ባንተ ላይ ይጫወታሉ እንጂ አንተ በጣም መልካም ጥሩ ሰው ነህ ብላ እንግዲህ ትመልሳለች ማለት ነው። ማርያ ሁሉም ሰው ከአጠገቤ ሆኖ ፊልም ነው የሚሰራ በኔ ላይ። እንደ ፊልም የሚሰሩ ማርያ ግራ ይገባኛል። በኔ ላይ ፊልም ነው የሚሰሩት እና ብሎ ለሷ እንትን ያደርጋል ማለት ነው። ያስረዳታል ወይም ከየራሱ ሀሳብ ለሷ ያጋራል ማለት ነው። ቆይ እንዴት ይህ ያህል ሁሉም ሰው ለኔ የዚህ ያህል ለኔ ጨካኝ ነው? አይዞክ እኔ ያለሁልህ፣ እኔ እያለሁ አይዞህ፣ እኔ ያለሁልህ አይዞህ። ማንም ሰው በአንተ ላይ እንዲጫወት አልፈቅድም። አይዞህ እኔ ያለሁ ብላ ታበረ እንትን ትብርታት ትሰጣለች። ግን አመሰግናለሁ፣ በጣም ነው የማመሰግነው ላል እንግዲህ እኔ ግን በጣም አመሰግናለሁ። ግን በአሁኑ ሰዓት ማንን ነው ማምነው? ማን እንደማምነ አለብኝ ግራ ይገበኛል ይላል። ምክንያቱም አያቴ ከነሱ ጋር አንድ ላይ ሆና ታውቅ ነበር። ታወራ ነበር። የሁላ ሳምታ አውቃ ዝም አለችኝ። እና ታዲያ ምን ይሻለኛል? ማንን ማመን አለብኝ? ማንን ማመን የምችለው? አይዞህ ነው ያለው እኔ ያለው ትላለች ማለት ነው። የገዛ ሀያት እኮ ዋሽችን ሀያት ታውቅ ነበር እንጂ
ስታቅ ነበር አለች። አላውቅም ማሪያ፣ እዚህ ቤት ያሉ ሰዎች ሁሉ በእኔ ላይ እየቀለዱ ነበረ ይላሉ።